በጣም የምትጸጸቱበት የፍቅር ግንኙነት ያሳለፋችሁ ሰዎች ትኖራላችሁ። ብዙዎቻችን እንኖራለን። አንዳንድ ነገሮችን እያየን እንዳላየን የምንሆነው ፍቅሩ ራሱ ክላውድ ያደርግብናል። ይሄ ጀጅመንታችንን ማመዛዘናችንን ግን ደግሞ እውነት ለመናገር ልባችንን ብቻ ሳይሆን ደግሞ አእምሯችንን መስማት አለብን። ያለበለዚያ ደስታችንን፣ ሰላማችንን፣ ነጋችንን ነው በብዙ የሚያጨልመው። ሬድ ፍላጎች አሉ፣ ቀይ መስመሮች በጭራሽ ማለፍ የሌለባችሁ። በተለይም ደግሞ አሁን ፍቅር ግንኙነት ለመጀመር እያሰባችሁ ያላችሁ ልባችሁን ብቻ እንዳታዳምጡ፣ አእምሯችሁንም ስሙ። ስለዚህ አሁን የምነግራችሁ በዚህ ቪዲዮ መጠንቀቅ ያሉባችሁን አንዳንድ ነገሮች ነውና ህይወታችሁን ትታደጉበታላችሁ። እንዴት ናችሁ? ፍቅር ይበልጣል ነኝ። ለማታውቁኝ ካውንስሊንግ ሳይኮሎጂስት ነኝ። ማስተርሴን የሰራሁት በዛ ነው። ሪሌሽንሺፕ እና ሜሬጅ ላይ አማክራለሁ። አገልግሎት ማግኘት ከፈለጋችሁ ደግሞ በታች በምታዩት ስልክ ቁጥር ደውላችሁ ለጊዜው በራሴ ፐርሰናል ሪዝን ምክንያት የኦንላይን ወይም ደግሞ የስልክ ሴሽን ነው የምንሰጠው። ስለዚህ አገልግሎት ማግኘት ትችላላችሁ። የበለጠ ኢንፎርሜሽንም ደውላችሁ ጠይቁ። እንደነገርኳችሁ መግቢያዬ ላይ የፍቅር ግንኙነት ገና እንደጀማመራችሁ መጠንቀቅ ያሉባችሁ ነገሮች አሉ። ምክንያቱም ትናንሽ የሚመስሉ ነገሮች ነገ ላይ አድርገው ብዙ ህይወታችንን፣ ደስታችንን፣ ሰላማችንን ሊያሳጡን ይችላሉ። ሰው አንደኛው መጠንቀቅ ያለብን ምን መሰላችሁ? ተደጋጋሚ ውሸት ካለ ሁሉም ሰው ሰምታችሁ ከሆነ ውሸት አልወድም ይላል። ግን አት ሴም ታይም ደግሞ ብዙ ሰው ይዋሻል። አንዋሽም እያልኩኝ አይደለም። አሁን እኔ ራሴን ኤግዛምፕል ብሰጣችሁ ብዙ እዋሻለሁ ብዬ አላስብም። እንደውም ቀጥታ ከሚናገሩ ሰዎች መካከል አንዷ ነኝ። በቃ የመሰለኝም ፊት ለፊት ነው የምናገረው። ሞስት ኦፍ ዘ ታይም አልዋሽም። ግን ደግሞ ጭራሽ አልዋሽም ብላችሁ ራሱ ውሸት ነው የሚሆነው። እንዋሻለን፣ ሰዎች ነን በተለያየ ምክንያት። እኔ ግን እያልኩ ያለሁት ተደጋጋሚ ውሸት፣ በቃ አንዳንድ ሰው ፓቶሎጂካል ላየር ነው፣ ለምዶበታል ውሸት። ምንም ጥቅም በማይሰጠው ነገር እንኳን ይዋሻል። ፍቅር ግንኙነት ውስጥ እንደዚህ አይነት ነገሮች ተደጋግመው ስታዩ ቆም ብላችሁ አስቡ። በውሸት ላይ የተመሰረተ ፍቅር በአሸዋ ላይ እንደተመሰረተ ቤት ነው፣ መሰረት የለውም። ውሸት ተጠራጣሪ እንድትሆኑ ነው የሚያደርገው፣ መተማመን እንዳይኖር ያደርጋል። ከዛም ባለፈ ደግሞ ተስፋን ነው የሚያጨልመው። ጥርጥር የነገሰበት ቤት ነው የምትገነቡት በውሸት ብዙ ጊዜ የምታሳልፉ ከሆነ ማለት ነው። ከአጋራችሁ ጋር ስታወሩ በቃ ውሸት ፓይላፕ ያደርጋል፣ ይደራረባል። ዩሲ ቤት ደግሞ የተደላደለ መሰረት ከሌለው እድሜ አይኖረውም። የፍቅር ግንኙነትም በውሸት የተገነባ ብዙ ውሸቶችን የሚያስተናግድ ፍቅር ከሆነ ደስተኛ ማትሆኑም በፍቅር ግንኙነቱ። አንዳንድ ጊዜ የምንዋሻው ያ ሰው እውነታውን ቢያውቅ ሊጎዳ ይችላል ብለን ስናስብ ነው። ግን እውነት ለጥቂት ጊዜ ትጎዳ ይሆናል። አንዳንድ እውነት ውሸት ግን ለዘለቄታው ነው የሚጎዳ። ስለዚህ የትኛውን ትመርጣላችሁ? በእንደዚህ አይነት ፍቅር ውስጥ ያላችሁ ሰዎች ነጋችሁን አስቡ። ቤት ከመሰረታችሁ በኋላ ልጆች ከመጡ በኋላ ምን አይነት ሪሌሽንሺፕ ሊኖራችሁ እንደሚችል አስቡ። ሪያሊቲውን እውነታውን እንድትጠራጠሩ ሊያደርጋችሁ ይችላል ተደጋጋሚ የሆነ ውሸት ካለ። ሁለተኛው ደግሞ ቡጢ ስላችሁ ሰው በቃላት ይማታል፣ ሰው በፊዚካሊም ይማታል፣ በአካልም ይማታል። በቃላት መማታት ማለት ኢሞሽናል አቢዩዝ አለ። አሁን ሞስት ኦፍ ዘ ታይም ሰው ሲደበድባችሁ ሲመታችሁ ብልዝ ይላል፣ ሰውነት ይደማል፣ አካላችን ላይ ይታያል። የቃላት ቡጢ ደግሞ ስሜታችን ላይ ነው። ስሜት ደግሞ አይታይም። ምናልባት ለአንዳንድ ሰው ኢቭን ሀዘንተኛ እንደሆንን እንኳን ላይታወቅ ይችላል። ግን በየጊዜው በቃላት ቡጢ የሚደበደብ ሰው የስሜት ጉዳት፣ የስሜት ቁስል፣ የስሜት ብልዝ እንዳለበት ቁጠሩት። ስለዚህ በሁለቱም መንገድ ነው የምላችሁ፣ በአካላዊም ጥቃት በስሜትም ጥቃት ቢሆን ቡጢ ካለ ሪሌሽንሺፕ ላይ ትልቅ ሬድ ፍላግ ነው። አቢዩዝ ነው ባይዘወይ ሞስት ኦፍ ዘ ታይም። ለምሳሌ በአካላዊ ጥቃት ወንዶች ናቸው። እውነትን እንነጋገር ከተባለ ይሄ በጣም ዲፌንሲቭ የሚያደርጋችሁ ከሆነ ራሳችሁም ራሱ ቆም ብላችሁ አስቡ። ሰው የፈለገው ፍቅር ውስጥ ቢገባ ለመማታቱ ስለማፈቅርሽ ነው የሚል ምክንያት መስጠት የለበትም። ለመማታት ሪዝን ሊሆን የሚችለው የስሜት ብስለት አለመኖር፣ የኢሞሽናል ኢንተለጀንስ ጉዳይ ነው። ምክንያቱም የፈለገው ሰው ቺት ቢደረግበት፣ የእምነት መጉደል፣ ብዙ አይነት ጥፋት ቢጠፋ መተው ይቻላል። አሲምፕል አስዳት። ለራስ ክብር ካለ
ተጎዳው ቺት አረገችብኝ ትታኝ ሄደች ካደችኝ ካልክ ባይ ዘ ወይ ትቶ መሄድን የመሰለ በቀል የለም። ለምን ትማታለህ? ለምን? አሁን ላይ እኮ አይደለም ሰው ልጅ እንስሳ ራሱ መማታት በብዙ ሀገሮች ላይ ኢሌጋል ነው፣ ህገወጥ ነው። ስለዚህ የስሜት ብስለት ይኖረን። እንደዚህ አይነት ፍቅር ግንኙነት ውስጥ ያላችሁ ሰዎች ግን ቆም ብላችሁ አስቡ። በተለይ ደግሞ ልጀማመሩ ስትሉ መጀመሪያ ሰሞን ታውቃላችሁ ሃኒሙን ፒሪየድ ላይ በቃ ሁሉ ነገር አሸወይና ነው። አሁን ልዩነቱ ምን መሰላችሁ? እንዴት ነው የምታውቁት? እንደዚህ አይነት ሰው ሌላ ሰውን ትሪት የሚያደርግበትን መንገድ ተመልከቱ። ሊስትሮ ጠራጊውን ልጅ በደንብ አልጠረክም ብሎ በጥፊ የሚማታ፣ መንገድ ላይ ገፋኝ ብሎ ለቡጢ የሚዘጋጅ፣ ወይ አስተናጋጇ ቆየሽ ምግብ ለማምጣት ብላ ለመሳደብ ቅርብ የሆነች ከሆነ ሴቱም ከሆነች እዚህ ጋር ቆም ብላችሁ አስቡ። ነገ እናንተ ጋር the same thing ነው happen የሚያደርገው። አንዳንድ ሰው ነግበኔ አይልም እንዴ አስተናጋጇን እኮ ነው እንዴ ሊስትሮውን እኮ ነው እንዴ ምናምን ይላል። ኦፍ ኮርስ መጀመሪያማ ሰው በቃ እናንተን ለማግኘት እጅ ውስጥ ለማስገባት ብዙ ነገር ሊያደርግ ይችላል፣ ሴትም ትሆን ወንድ። በኋላ ግን ባህሪ አይለቅም እኮ ሰው ያደገበት ነገር ነው። ስለዚህ ቡጠኛም ከሆነ በቃላትም ቡጠኛ ከሆነ ወይም በአካል የመደባደብም አባዜ ካለበት አይለቅም። ስለዚህ ቆም ብላችሁ አስቡ። abuse is never love። abuse በፍጹም ፍቅር ሆኖ አያውቅም። እንዳልኳችሁ ነው። በአካልም ጥቃት የሚያደርስ በስሜትም ጥቃት የሚያደርስ abuse ነው። ፐርፌክት አይደለንም አውቃለሁ። አንዳንዴ ስንናደድ የምንናገረውንም ላናቅ እንችላለን። በተለይ ደግሞ ሴቶች ምላሳችን ምን ያህል ሊጎዳ እንደሚችል አይኑ። ልክ ስንናደድ የመጣልን ልንናገር እንችላለን። በዛ ሰዓት ክብሩን የሚነካ ስሜትን የሚያቆስል እንዳልኳችሁ ቡጢ አካላችን ላይ ብሩዝ፣ ሰንበር፣ የበለዘ ነገር ሊያመጣ ይችላል። የስሜት ጥቃት ስድብ ግን ስሜታችን ላይ ነው ብልዙ የሚመጣው የማይታይ ህመም፣ የማይታይ ቁስል። ስለዚህ ከአንደበታችን ሴቶችም መጠንቀቅ አለብን። ወንዶችም ስሜታችሁም ግሩ፣ ለቡጢ አትጋበዙ። ወይም ደግሞ በጣም አንገር ኢሹ ካለበት ቴምፐር ቅርብ ከሆነ መጀመሪያ ራስ ላይ ስራ፣ ያለበዚያ ካንተ አልፈ ሰውን ትጎዳበታለህ። በኋላ ላይ ደግሞ ሰው በመጉዳት አንተም ትጸጸታለህ ወይ ህግ ይዛል። የማይሆን ኮምፕሊኬሽን ውስጥ ነው የሚገባው፣ ለማንም አይበጅም። ስለዚህ በስሜትም በአካልም ጥቃት ከማድረስ መቆጠብ አለብን። እንደዚህ አይነት ነገር ደግሞ ገና ስትጀማምሩ የምታዩ ሰዎች እራሳችሁ ላይም ብቻ አይደለም በሌላው ሰው ላይ ያ የፈለጋችሁ ሰው የሚያደርገውን ነገር ተመልከቱና ለራሳችሁ ፍረዱ። ነግበኔ ነው። ሌላው ክብር የሌለበት ፍቅር። ክብር ለሰው ሐሳብ ቦታ በመስጠት ነው አንደኛው የሚታየው። ክብር ሰልፊሽ ባለመሆንም ይታያል። ለኔ ባለማለትም ይታያል። ከኔ አንቺ ትሻያለሽ፣ ከኔ አንተ ትሻላለህ በማለትም ይታያል። ብዙ ጊዜ ምርጫዎቻችን ላይ የኛን የምናስቀድም ከሆነ የአጋራችንን ኔግሌክት ማናረግ ከሆነ ፍላጎቶቻቸውን ትተን የራሳችን ፍላጎት የምናስከብር ከሆነ ኤግዛምፕል ልስጣችሁ። እኔ እኮ ለኤክስቴንሽን ተመዘገብኩ በቃ ዲግሪን ብቀጥል ይሻለኛል ሲልሽ ጓደኛሽ አረ በስተርጅና ከህፃናቶች ጋር ልትማር ነው ምናምን አረ ኤክስቴንሽን ነው ያልኩት። ታዲያ ኤክስቴንሽን ብትል አሁን እንደው ትንሽ አረፈደም ነው አይባልም። አይሆንም እንኳን ከሆነ ንግግርሽ አይሆንም በአግባብ ባለ ሁኔታ ማስረዳት ትችያለሽ እንጂ ይሄ ህልምን ማጨናገፍ ወይም ደግሞ መናቅ ማንቋሸሽ ማለት ክብር አለመስጠት ነው የምላችሁ። ገባችሁ አይደለ? የአጋራችንን ህልም መደገፍ ራሱ ክብር ነው። የነሱን ሐሳብ ራሱ ቦታ መስጠት ኮንሲደር ማድረግ ክብር ነው። እነሱ የማይወዱትን ነገር ላለማድረግ መሞከር ራሱ ክብርን ማሳየት ነው እንጂ ባይዘዌ መጫን አይደለም ወይም መጫንም አይደለም። የራስን የወደዱትን የፈለጉትን ነገር አድርጉልኝ ማለትም አይደለም። መከባበር ሲኖር የሆነ ላንተ ብሎ ቅድሚያ የመስጠት ነገር ይኖራል ፍቅር ውስጥ። ግን ይሄ ሳይሆን ቀርቶ በተቃራኒ የራሳቸውን የወደዱትን ግለኝነት አጥቷቸው እንደፈለጉ የሚሆኑ ከሆነ ሐሳባችሁን ቦታ የማይሰጡ ከሆነ ብዙም ቁም ነገር የማይቆጥሩት ከሆነ ንግግራችሁን ግዴታ እኮ ክብር ማለት እኮ ባይዘው ብድግ ብሎ መነሳት አይደለም። ብድግ ብሎ እየተነሳ ምንም ክብር የሌለው ሰው አለ። እሱም ብድግ ብሎ መነሳትም ቆንጆ ነው ኦፍ ኮርስ፣ እሱን እያልኩኝ አይደለም፣ ግን ዲፕ ነው የምላችሁ። ሐሳብን ቦታ መስጠት ራሱ ክብር ነው። አራተኛው ተቆጣጣሪነትም ሬድ ፍላግ ነው።
ሰውን መቆጣጠር በተለይ አንድ ያደገን ሰው መቆጣጠር ይሄ በፍጹም ፍቅር ሊሆን አይችልም። ነፃነት ነው ፍቅር። ያንን ሰው ለፍቃዱ እንዲኖር መተው ነው ፍቅር እና በዚህ እንደዚህ ሁን እንደዛ አድርግ እኔ ነኝ ማቀል አይነት ከሆነ ይሄ ኮንትሮሊንግ መሆን is never love በፍጹም ፍቅር ሊሆን አይችልም። እኔ እኮ ስለማስብልሽ ነው የምቆጣጠርሽ፣ እኔ እኮ ስለምወድና አንዷ ሴት እንዳትነጥቀኝ ብዬ ነው ስልኬን የምፈትሸው። በፍጹም አይደለም። ይሄ የራሳችሁ ችግር ነው፣ የራስ ፕሮጀክሽን ነው። ምንም በሌለበት ነው የምላችሁ። ምንም ነገር ባላያችሁበት በቃ ደርሶ ኮንትሮሊንግ ልሁን ተደብቆ ስቶክ ማድረግ እንዲሁም ደግሞ ስልክን እየፈተሹ ፒሲን እየፈተሹ ያፍናል። የብቸኝነት ስሜት እንዲሰማው ነው የሚያደርገው። ነፃነት የሚያሳጣ ፍቅር አይደለም። አንዳንድ ሰው ጓደኛን ሁሉ አባሮ በቃ ይችንም አልወዳትም ይላል፣ ያችንም አልወዳትም እነዚህ ጋር ትሂድ፣ ከዛ መጨረሻ ላይ ብቻዋን ያስቀራታል። ስታዝን እንኳን የምታማክረው የምታለቅስበት ሰው እንዳይኖራት ያደርጋታል። this is very toxic by the way። ናርሲሲስቶች እንደዚህ ናቸው። አንድ በሴትም አለ ፓሲቭ አግሬሲቭ በሆነ መንገድ ወይ ታኮርፋለች ሌላ ሰው እንትን ሲል፣ ስለዚህ ቀስ በቀስ ብቻውን እንዲቀር ባዶ ክፍል ውስጥ እንደተቀመጣችሁ አይነት ስሜት እንዲሰማችሁ የሚያደርግ ፍቅር ትክክለኛ ፍቅር አይደለም። ሄልዚ የሆነ ሪሌሽንሺፕ አይደለም። ሳፎኬት የሆናችሁ የታፈናችሁ አይነት ስሜት እንዲሰማችሁ የሚያደርግ ፍቅር ጤናማ የሆነ ፍቅር አይደለም። ሰዎች ኖረዋችሁ ግን ብቻችሁን እንድትቀሩ የሚያደርግ ፍቅር ትክክለኛ ፍቅር አይደለም። ፍቅር ነፃነት ነው። ፍቅር እምነት ነው። የፍቅር ትልቁ መሰረት ደግሞ መተማመን ነው። ያ ሰው የወደደውን የፈቀደው እንዲሆን መተው ነው። በፍቅር ውስጥ አስገድዳችሁ ሳይሆን በውዴታ ግዴታ ነው የምታረጉት ለዛ ሰው ለማስደሰት እንጂ በግዴታና እኔ የምወደውን ማድረግ አለብኝ ወይም ነይ እየተባለ ስልክ እየተፈተሸ የሆነ ነገር መስሪያ ቤት ምናምን አካባቢ እየተቆጣጠረ ይሄ እኮ ነው አድጎ ነገ ከባድ ጉዳት የሚያስደርሰው የአካል ጥቃት ነፍስ እስከ ማጥፋት። ስለዚህ እንደዚህ አይነት ኢሹም ያለባችሁ ሰዎች ራሳችሁ ላይ ስሩ። መጀመሪያ ሰልፍ ላቭ ያስፈልጋችኋል። እናንተ ራሳችሁን በአግባቡ በቅጡ መውደድ አለባችሁ እንጂ ሰው በዚህ ልክ አይደለም መወደድም ያለበት እስክታፍኑት ድረስ እስኪጨነቅ ድረስ። ስለዚህ ይሄ ቢግ ሬድ ፍላግ ዓለማችሁን ያጠብባችኋል። መሄጃ የሚያሳጣ ፍቅር ወይም መሄጃ እንዳይኖራችሁ የሚያደርግ ፍቅር ይሄ በጣም ከባድ ሬድ ፍላግ ነው። ሌላኛው ኢሞሽናል ኔግሌክት ወይም ለስሜት ቦታ ለመስጠት ስትከፉም አይደርስላችሁ ሐዘናችሁን ኖትስ የማያስደርግ በራሱ ዓለም ወይም በራሱ ዓለም ዙሪያ የምትዞር ለውጥህን እንኳን ማታስተውል በቃ ከስልኳ ጋር ከጓደኞቿ ጋር እሱም ደግሞ ከራሱ ጉዳይ ጋር ምን እየተካሄደ እንደሆነ በላይፍሽ ዲፕረስድ መሆንሽን እንኳን ኖትስ የማያደርግ ከሆነ ሰው ያላችሁ እንደሌላችሁ አይነት ስሜት የሚሰማችሁ በፍቅር ግንኙነታችሁ ውስጥ በጣም ጥልቅ የሆነ የብቻ የመሆን ስሜት ካለመታየታችሁ የተነሳ ለስሜታችሁ ያ ሰው ቅርብ ካለመሆኑ የተነሳ ለውጣችሁን ካለማስተዋሉ የተነሳ ስታዝኑ ብቻችሁን ታለቅሳላችሁ። ያ ሰው የለም አለ ግን የለም። ስትደሰቱ እንኳን በቅጡ የሚደሰት አይሆንም። ወይ ከጓደኞቻቸው ጋር ናቸው ወይም በራሳቸው ዓለም ዙሪያ ናቸው። ስለምትወዷቸው ለመተው ትፈራላችሁ። ግን ደግሞ ከባድ የሆነ የብቸኝነት ስሜት ይሰማችኋል። ለመተው አብሮ ለመሆንም ችግር የሆነበት አይነት የፍቅር ግንኙነት ይሄ ሬድ ፍላግ ነው። ከዚህ የሆነ ፍቅር ልንገራችሁ፣ ችግራችሁን አብሮ ይካፈላል፣ ሐዘናችሁን ያጽናናል፣ በደስታችሁ አብሮ ይጋራል፣ ትታዩበታላችሁ። ኢንቪዚብል አይደላችሁ። የእናንተ ችግር ያጋራችሁ ችግር ነው። የእናንተ ስኬት ያጋራችሁ ስኬት ነው። የእናንተ ማለፍ ያጋራችሁ ማለፍ ነው። የእናንተ አንገት መድፋት ያጋራችሁ አንገት መድፋት ነው። በፍጹም ኢንቪዚብል አይደላችሁም። ያያችኋል። ሴትም ሆንሽ ወንድ ትታያላችሁ። የማትታዩበት ፍቅር ግን ትልቅ ሬድ ፍላግ። ሌላኛው የመጨረሻው አንድ ቲፕ ምነግራችሁ ፍለርት የሚያደርጉ ከሆነ እናንተ ያላችሁ ከሌላው ሰው ጋር የሚማልሉ ከሆነ ቁጭ ብላችሁ ክብር ሳይሰጣችሁ ሌላው ሰው ጋር አይናቸው የሚዋልል እንደገና በቴክስት የሚያወሩ ይሄ መጀናጀን ማለት ነው። መስመር ያለፈ ጓደኝነት ያላቸው ይሄም ሬድ ፍላግ ነው። ነጋችሁን እየነገሯችሁ ነው። በቃ ፍቅር ግንኙነት ካለ ባላለሽ አይደለ ወይም ገርል ፍሬንድ አለች አይደለ በቃ እሷ ናት መሆን ያለባት። ከሌላ ሰው ጋር ጓደኛችሁ ነው እያልኩኝ አይደለም፣ ግን ከተቃራኒ ጾታ ጋር ያላችሁን ግንኙነት ራሱ በገደብ መሆን አለበት።
ይሄ መስመር ያለፈ ድንበር ያለፈ ልክ ያለፈ ግንኙነት መሆን የለበትም። ነገ የሆነ ነገር ብትሆኑ ነገ ተፈትናችሁ ብትወርቁ የእናቴ ቀሚስ አደናቀፈኝ ልትሉ ነው? እኔ የማገድኩት አሳስታኝ ነው ልትል ነው? ወይም እኔ የማገድኩት እኮ አንተ እንደዚህ ምናምን ስለሆንክብኝ ነው ልትይ ነው? ኖ መጀመሪያ መስመርሽን አብጂ። ባውንደሪ ኖርሽ ከሰዎች ጋር ባለሽ ግንኙነት፣ በተለይም ከተቃራኒ ጾታ ጋር ያለ ግንኙነት መስመር ካልያሳዝ ነው ጓደኛ ኖሮን ወይም የፍቅር አጋር ኖሮን ዝም ብለን ከማንም ጋር ፍለርት ምናረግ ከማንም ጋር ቴክስት ምንደራረግ ከሆነ ይሄ ራሱ ቺቲንግ ነው። አልጋ ላይ ራሱ ባይደረስ ይሄ ራሱ ኢሞሽናል ቺቲንግ ነው። ተደብቀሽ እሱ ቢያይ የማይወደውን ነገር የምታደርጊ ከሆነ እሷ ብታይ እንደማይመቻት እያወቅ ከሴቶች ጋር የምትጀናጀን ከሆነ you are cheating። ቺቲንግ ግዴታ አንሶላ መጋፈፍ ድረስ መድረስ የሚያይጠበቅበት ይቺ ነገር ናት። አድጋ ነገ ብዙ ታሪክ የማይሆን ነገር ውስጥ የሚያስገባችሁ። ስለዚህ ፍለርት የሚያደርጉ ሰዎች አጠገባችሁ ካሉ ትልቅ ሬድ ፍላግ እያወዛወዙላችሁ እስኪ ሀሳባችሁን አጋሩ። ያጋጠማችሁ ነገር አለ ወይም ያሳለፋችሁበት ያለ ጉዳይ ካለ በኮሜንት ሀሳባችሁን ልስማ። አንድ ነገር አስታውሱ፣ ፍቅር ነፃነት ነው። ፍቅር በእውነት ላይ የተመሰረተ ነው። ፍቅር ራሳችሁ እንድትሆኑ የሚያደርግ ነው። ፍቅር ታማኝ ነው። እነኚህ የጠቀስኳቸው 5 ነገሮች ቀላል የሚመስሉ ነገር ግን እጅግ በጣም ኢምፖርታንት የሆኑ ነገሮች ናቸው። በፍቅር ብቻ አይደለም ቤት የሚመሰረተው በማስተዋልም ነው። ስለዚህ አንዳንድ ነገሮች በፍቅር ብላይንድ ፎልድድ ሆነን አይናችን ተሸብቦ ዘው ብለን እንዳንገባ ቆም ብለን እናስብ። ፍቅር እያደገ የሚሄድ ነገር ነው። ግን አንድ ትልቁ ኳሊቲ ያለው ፍቅር የደህንነት ስሜት እንዲሰማን ያደርጋል። ከዛ ውጭ ግን ጭንቀት ውስጥ፣ ሀዘን ውስጥ፣ ጥያቄ ውስጥ እንድንኖር የሚያደርገን ነገር ከሆነ እሱ ጤናማ ፍቅር አይደለም። ምን ትላላችሁ? ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ታሪካችሁን አጋሩን የደረሰባችሁን። በሚቀጥለው ቪዲዮ እስከምንገናኝ ልባችሁን ጠብቁ። መልካም የፍቅር ሳምንት ይሁንላችሁ። ወዳችኋለሁ። ቻው